እንግዲህ በዚህ ርዕስ ስር ላይ የተወሰኑ መሰረታዊ የሆኑ ነገሮች ምናልባት ሁሉን ነገር ዲቴል አናይም። ምክንያቱም ኖታችሁ ላይ እንደገናም ደግሞ በነበረው የቀጥታ ስርጭት ብዙ ነገሮችን ተመልክታችኋል። ስለዚህ ዋና ዋና ነገሮችን ለማየት እንሞክራለን ብዬ አስባለሁ። አጠር ያለ ጸሎት እስኪ እንጸልያለን። ጌታ እንዲረዳን ቆመን እንጸልይ። የእግዚአብሔር መንፈስ እንዲያግዘን እንጸልያለን። ወገኖች ስነ ምግባር በምንልበት ጊዜ እግዚአብሔር ከኛ የሚጠብቀው ነገር፣ ሰዎች ከኛ የሚጠብቁት ነገር፣ ተፈጥሮ ራሱ ከኛ የሚጠብቀው ነገር አለ። እግዚአብሔር ይርዳ። የሚያስብል ነገር ማድረግ እንድንችል በእውነት እግዚአብሔር ይርዳን። በጣም ትልቅ ነገር ነው። ይህንን እያሰብን እንጸልያለን። እግዚአብሔር አእምሮአችንን እንዲከፍት እንዲያስተምረን በጌታ ፊት እንጸልያለን። ጌታ ሆይ ክብር ምስጋና በናዝሬቱ ጌታ በኢየሱስ ስም ላንተ ይሁን። ይህንን ጊዜ እንድትባርክ መንፈስ ቅዱስ እንድታግዘን አምላካችንና መድኃኒታችን እግዚአብሔር ባንተ ፊትና በሰዎች ፊት የምንቆም ነን። አንዳች የሚያስነቅፍ ላንተ ክብር የማይሆን ነውረኛ ነገር በእኛ ላይ እንዳይሆን እግዚአብሔር አምላካችን አንተን ማሳየት እንድንችል ሰዎች እንዲቀበሉን እግዚአብሔር አባት ሆይ በመንፈስ እንድታግዘን ጸልያለሁ። ስም ይባረክ። መንፈስ ቅዱስ እንድታግዘን፣ እንድትሰራን፣ እንድትቀርጽን አምላካችን እግዚአብሔር ሚኖረን ጊዜ የተባረከ እንዲሆን እጸልያለሁ። ክብር ሁሉ ላንተ ይሁን። የወገኖች አእምሮ እንዲከፈት፣ የኔ አንደበት እንዲከፈት፣ አእምሮአችንን ብሩህ እንድታረግ፣ በመካከላችን እንድትመላለስ እንጸልያለን። ክብር ላንተ ይሁን። እናመሰግንሃለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። በሕይወት ገጽታ ውስጥ በጣም ተፈላጊ በጣም ወሳኝ የሆነ ከሁላችንም የሚጠበቅ ቁልፍ ነገር ነው። በዚህ ጉዳይ ላይ እንግዲህ በርካታ ሰዎች የተለያየ ጥናት አድርገዋል። በተለይ ይሄ ከሰው ጋራ በተገናኘ ጥናት የሚያደርጉ ፍልስፍና ላይ የሚሰሩ ሰዎች፣ ሳይኮሎጂ ላይ፣ ሶሺዮሎጂ ላይ የሚሰሩ ሰዎች በዚህ ጉዳይ ላይ የተለያዩ የራሳቸውን ሐሳብ አስቀምጠዋል። ከሰዎቹ መለያየት የተነሳ ትርጉሙም የተለያየ ነው። የተለያየ የራሳቸውን እይታ ያቀርባሉ። ይሁንና ግን ዋናው ምናልባት ብዙዎቻችንን ሊያስማማ የሚችል ስነ ምግባር የሚለውን ነገር በተወሰነ መልኩ ለማየት እንሞክራለን። በተለይ ይሄ ስነ ምግባር ወይም ኢቲክስ የምንለው ነገር ግሪኮች ኢቲኮስ ነው የሚሉት፣ በእንግሊዝኛ ደግሞ ኢቲክስ ብለን ነው ማለት ይሄ በአማርኛ ስነ ምግባር ያልነውን ማለት ነው። ይሄ ማለት ምን ማለት ነው ብለን በምናይበት ጊዜ አንድ የሚያስማማ ሐሳብ የሚቀርበው ምንድነው? ሰዎች መተዳደር እንዲችሉ፣ መመራት እንዲችሉ፣ አንዱ ከሌላው ጋር መስማማት እንዲችል የሚያስችል ባህል፣ ስርዓት፣ ወግ፣ ባህሪ የመሳሰሉ ነገሮችን በውስጡ የያዘ ነው። እንግዲህ ስነ ምግባር በምንልበት ጊዜ እንደዚህ ነገሮችን በውስጡ አምቆ ወይም አጭቆ የያዘ ነገር ነው ማለት ነው። እንግዲህ ይህን በምንልበት ጊዜ በተለይ ለምንድን ነው ስለዚህ ጉዳይ ብዙ ማሰብ ያለብን የምለውን ነገር ማንሳት ጥሩ ነው ብዬ አስባለሁ። ስነ ምግባር ለምን አስፈለገ ወይም ስለዚህ ጉዳይ ማሰብ ያለብን መማር ያስፈለገው ለምንድን ነው የምለውን ነገር ማሰብ ጥሩ ነው ብዬ አስባለሁ። እንግዲህ ይህንን ነገር በአእምሮአችን ውስጥ አስቀምጠን ማለት ነው። እንግዲህ ዋናው ነገር ስነ ምግባር ያስፈለገው አገልግሎት ለመስጠት ሲባል ምናልባት ሶስት ነገሮችን ብናይ ጥሩ ነው ብዬ አስባለሁ። ለምሳሌ ማንን ነው የምናገለግለው በምንልበት ጊዜ እነዚህ ነገሮችን ማየት ጥሩ ነው። ምናልባት ይሄ ትንሽ ጥሩ ምሳሌ ሊሆን ይችላል ብዬ አስባለሁ። እንግዲህ ስነ ምግባር በምንልበት ጊዜ ለኔ ስነ ምግባር ያስፈለገው ወይም ስነ ምግባር እንዲኖረኝ ያስፈለገው ለምንድን ነው በምንልበት ጊዜ አምላካችንን እግዚአብሔርን ለማምለክና ለማገልገልም
መጽሐፍ ቅዱሳችን እንደምለው ክርስቲያናዊ ስነ ምግባር ያስፈልገናል። ምናልባት ቀጥለን ስንሄድ የምንመለከታቸው በእግዚአብሔር ቃል ላይ የተጠቀሱ ነገሮች አሉ። እግዚአብሔርን ለማምለክ እግዚአብሔርን ለማገልገል ጥሩ የሆነ ክርስቲያናዊ ስነ ምግባር ወይም መጽሐፍ ቅዱሳዊ ስነ ምግባር ያስፈልገናል። በነገራችን እዚህ ጋር አንድ ነገር ብለናል። ባህል አልን አይደለም? ባህል ስንል ምን ማለታችን? ሰዎች በአንድ ማህበረሰብ በጋራ ተስማምተው መልበስ ያለብን፣ መናገር ያለብን ወይም መስራት ያለብን በዚህ መልክ ነው ብሎ የሚስማሙት ነገር። አንዳንድ ጊዜ ሰዎችን ሾክ የሚያደርግ ነገር አለ። ማለት ከለመዱት ነገር ወጣ ስል ይሄ ሰው እንግዳ ይሆንባቸዋል ወይም ለመቀበል ያስቸግራቸዋል። እንግዲህ በእግዚአብሔር ፊትም ለመቅረብ እግዚአብሔርን ለማምለክና ለማገልገልም እግዚአብሔር የሚፈልገው ስርዓት እግዚአብሔር በቃሉ ውስጥ ምለን ነገር አለ ማለት ነው። ለዛ ነው ያ ያስፈልገው። ሌላው ትልቁ ነገር ሰውን ለማገልገል ነው ወይም ከሰው ጋር በሰላም ለመኖር ለሰው የሚያስፈልገውን ግልጋሎት ለመስጠት ተገቢ የሆነ እኛን ከሰውየው ጋር ወይም እኛን ከማህበረሰቡ ጋር የሚያስማማ አይነት አቀራረብ ወይም አኗኗር ሊኖረን ይገባል ማለት ነው። ስለዚህ ከዛ አንጻር ማየት በጣም ጥሩ ነው። ያ ብቻ አይደለም፣ እብን እግዚአብሔር ተፈጥሮንም ጭምር እንድናስተዳድር እንድንመራ ጭምር ነው የፈጠረን። ያንን ስናስብ ኬር ልናደርግ ይገባል። እንዴት ነው መጠበቅ ያለብኝ፣ ኃላፊነትን እንዴት ነው መወጣት ያለብኝ የሚል ነገር ሁል ጊዜ ሊሰማን ይገባል። በጣም የሚገርመው ነገር ሰው ቢያየንም ባያየንም በመንደራችን ብንሆንም ከመንደራችንም ውጭ ብንሆን ሁል ጊዜም እግዚአብሔርን በማሰብ ስነ ምግባር ያለው ሰው ልንሆን ይገባል። ምክንያቱም ይሄ በጣም ወሳኝ ነገር ነው። አንዳንድ ጊዜ ሰዎች የሚያውቃቸው ሰው ባለበት ይጠነቀቃሉ። ከዛ ውጭ ምንም ላይመስላቸው ይችላል። ግን ማሰብ ያለብን ሰው ባያይ እግዚአብሔር ያያል። አንተን የሚያውቅ ሰው ኖረ አልኖረ በጣም መጠንቀቅ ጥሩ ነው። እንደውም አንዳንድ ጊዜ የሰው አያየንም ብለን በምናስብበት ጊዜ እኛ እናውቅም እንጂ ምናልባት እኛ የሚያውቅ ሰው ይኖራል። ስለዚህ የትም ብንሄድ በምንም አይነት ሁኔታ ውስጥ ብንሆን ራሳችንን በስነ ምግባር ውስጥ ያስገዛን ልንሆን ይገባል ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። እንግዲህ ስነ ምግባር ስንል አንድ ነገር ማሰብ ጥሩ ነው ብዬ አስባለሁ። ለምሳሌ ስነ ምግባር ማይገባበት ቦታ የለም ብያለሁ። ለምሳሌ ንግድ በምነገድበት ጊዜም አንድ ነጋዴ ንግዱን በትክክለኛ ስነ ምግባር ሊነግድ ይገባል። ለምሳሌ ከምናነሳው ነገር ውስጥ አንዱ ትርፉ ምን አይነት ትርፍ መሆን አለበት? ተመጣጣኝ የሆነ ትርፍ ሊሆን ይገባል። ስራ ስለሆነ በመስራቱ ሊያገኝ ይገባል። ግን ያንን ሲያደርግ ሌላውን ማህበረሰብ በሚጎዳ መልክ ሳይሆን ሰዎችንም ሊጠቅም በሚችል መንገድ ማድረግ አለበት። እሱ ብቻ አይደለም። ለምሳሌ እንግዲህ ስነ ምግባርን እነዚህ ነገሮች በውስጡ አሉበት ብለናል። አንድ ስታንዳርድ አለ። ሁልጊዜም ስታንዳርድ በምንልበት ጊዜ ለምሳሌ ነጋዴ ስኳር ለመሸጥ ወይም ጨው ወይም ምስር ለመሸጥ ንግዱን ትክክለኛ ሚዛን ላይ መሆኑን እርግጠኛ ሊሆን ይገባል። ለምሳሌ በዓለም አቀፍ ደረጃ 1 ኪሎ ስኳር ስንት ግራም ነው? 1000 ነው 100? 1000 ይህን ግራም ሊመዝን ይገባል። ከዚህ ግራም በታች ከሆነ ነጋዴው እየነገደ ያለው በትክክለኛ ስነ ምግባር አይደለም ማለት ነው። ምክንያቱም ስታንዳርዱ የተቀመጠው 1 ኪሎ ለማለት ስንት ግራም መሆን አለበት የሚለው ነገር ተቀምጧል። ስለዚህ በዚህ መሰረት ሊነግድ ይገባል ማለት ነው። ብዙ ጊዜ የሕክምናን አገልግሎት በምንመለከትበት ጊዜ ለምሳሌ ሰዎች ታመው ወደ ሐኪም ቤት ሲሄዱ መድኃኒት ከመስጠትም በላይ የዶክተሩ ወይም የሐኪሙ ትሪትመንት በጣም ትልቅ አስተዋጽኦ አለ። የሰውየው አቀራረብ በራሱ ለኛ ትልቅ ሪሊፍ ነው የሚሰጠውና ይሄ ሰው ታካሚውን በአግባቡ በትህትና ሊያዳምጠው ይገባል። ዝርዝር ነገሮችን ወደ ኋላ ሄዶ በደንብ መረዳት መቻል አለበት።
ያ ብቻ አይደለም፣ የሕክምናው ስነ ምግባር በሚፈቅደው መሰረት አለ የተባለውን የምርመራ ዘዴዎችን ሁሉ ተጠቅሞ የበሽታውን ችግር ሊያውቅ ይገባል። በዚህ መሰረት ተገቢውን መድኃኒት ለሰውየው ሊሰጥ ይገባል ማለት ነው። ስለዚህ ለነዚህ ነገሮች ሁሉ ስታንዳርድ ተቀምጧል ማለት ነው። ምናልባት የፍርድ አገልግሎትን ዳኝነትን ልንወስድ እንችላለን። ዳኞችም እንዲሁ በተመሳሳይ የተቀመጠላቸውን የሕግ ስነ ስርዓት በደንብ ሊገነዘቡ ሊያውቁ ይገባል። ትክክለኛ የጽሁፍም የሰው ማስረጃዎችን ሊይዙ ይገባል። በዚህ ተመስርቶ ከተቀመጠው መረጃ አንጻር ምናልባት ተበደልኩ ምለውም ሰው በደለ የተባለውም ሰው በዛ ሚዛን ውስጥ ገብቶ ሊመዘኑ ወይም ሊዳኙ ይገባል። ስለዚህ እነዚህ ነገሮች ሁሉ በዛ ውስጥ ሊያልፉ ይገባል ማለት ነው። ምናልባት ያው ክርስቲያናዊ ስነ ምግባር ስለሆነ እያወራን ያለ ነው። ምናልባት እነዚህን ትንሽ አስተሳሰባችንን እንዲያሰፋ ነው ያነሳ ነው። ሰባኪዎች ቢሆኑ፣ አስተማሪዎች ቢሆኑ፣ አገልጋዮች ቢሆኑ እንዴት ነው ማገልገል ያለባቸው የሚለውንም ጭምር ማሰብ ያስፈልጋል። በእግዚአብሔር ቤት ያለው አገልግሎት በትህትና ሊሆን ይገባል። ምክንያቱም መጽሐፍ ቅዱስ የሚለው ያንን ስለሆነ በፍቅር ሊሆን ይገባል፣ በታማኝነት ሊሆን ይገባል። ሰባኪዎች ሊያስቡ የሚገባው ነገር ማለት እግዚአብሔር ጥሪ ሰጥቶን በሰው ፊት በምንቆምበት ጊዜ የተሻሉ ሰዎች ስለሆኑ ዕውቀት ያላቸው ሰዎች ስለሆኑ አይደለም። ምናልባት ቁጭ ያሉ ሰዎች ከዚህ ከተናጋሪው ሰው የተሻለ ዕውቀት ሊኖራቸው ይገባል። ስለዚህ ይህንን በደንብ ግምት ውስጥ ሊያስገቡ ይገባል። በትህትና ሊናገሩ ይገባል ማለት ነው። በፍቅር ሊናገሩ ይገባል ማለት ነው። በአክብሮት ሊናገሩ ይገባል። ምናልባት ጌታችን ኢየሱስ ክርስቶስን ስናስብ እሱ የእግዚአብሔር ልጅ ነው። በዚህ ምድር ላይ ሲመላለስ በአይሁድ ስርዓት ወይም በሰው ስርዓት መሄድ የሚገባውን ሁሉ ሄደዋል። ይሄ በጣም የሚደንቅ ነገር ነው እና ብዙ ጊዜ የሰው ልጅ በተፈጥሮ በአእምሮ ብዙ ነገሮችን ያስባል። አንድ የ5 ዓመት ልጅ ሕፃን ተነስቶ ትንቢት ብናገር ምናልባት ትንቢት መናገሩ በጣም ጥሩ ነው፣ ግን አእምሮአችን ትንቢት መናገሩን ብቻ ሳይሆን ሌላም ነገር ያስባል። ከየት አምጥቶት ነው እንዲህ ሊል የቻለው? ምናልባት ዝም ብለን በሞኝነት ላንሰማው እንችላለን። ከምን አንጻር? ከእድሜው አንጻር። ይሄ ሰው ሊያስተምር፣ ሊመክር፣ ሊገስጽ በሚችልበት ደረጃ ነው ያለው። ይህንን እንድንል ያደረገው ነገር ምንድን ነው? ባህላችን ነው፣ ስርዓታችን ነው፣ ወጉ ነው። ማለት ይሄ የተቀረጽንበት ነገር ራሱ ያንን እንድናስብ ያደርጋል። ስለዚህ እነዚህ ነገሮች ሁሉ በዛ ውስጥ ሊገቡ ይገባል ማለት ነው። ስለዚህ አገልጋዮችም እግዚአብሔር የሰጣቸውን የአገልጋይነት ስነ ምግባር ጠብቀው ሊያገለግሉ ይገባል። ሌላው እንግዲህ አንድ ማየት የሚገባን ነገር ስነ ምግባር በምንልበት ጊዜ 2 ቦታ ላይ መክፈል እንችላለን። የመጀመሪያው ዓለም አቀፋዊ የሆነ ማለት በሁሉም ቦታ ሊሰራ የሚችል የስነ ምግባር አይነት ነው የሚሆነው። እንግዲህ ዓለም አቀፋዊ በምንልበት ጊዜ ሁሉንም ማህበረሰብ ተገዢ እንዲሆን ወይም የሚያስማማ አይነት ስነ ምግባር ማለት ነው። ብዙ ጊዜ በጣም የተለመዱ ነገሮች አሉ፣ ሁላችንም እንደምናውቀው። ለምሳሌ እውነትን መናገር፣ ይህንን የማይቀበል ማህበረሰብ አለ? የትም የለም። የትኛውም አገር ብንሄድ እውነትን መናገር ከሁሉም የሚጠበቅ ስነ ምግባር። ለምሳሌ ስርቆት ይኮነናል በሁሉ። እያንዳንዱ ሰው ይህንን በአግባብ ሊጠብቀው ወይም በዛ መልክ ሊኖር ይገባል ስለሚባል እውነትን መናገር፣ አለመስረቅ፣ አለመዋሸት፣ አለመግደል፣ እነዚህ ነገሮች በዓለም አቀፍ ደረጃ ሁሉንም የሚያስማሙ ናቸው። አንዳንዱ ስነ ምግባር ደግሞ ሎካል ሊሆን ይችላል፣ አካባቢያዊ ሊሆን ይችላል እንበልና ለምሳሌ በአንድ ማህበረሰብ ውስጥ አንድ ገጠር ማህበረሰብ ውስጥ ጉራጌ ሊሆን ይችላል፣ ኦሮሞ ሊሆን ይችላል። ያ ማህበረሰብ በዛ አካባቢ ላይ ተስማምቶ የሚተዳደርበት ወይም አንዱ ለሌላው
አገልግሎት የሚሰጥበት ነገር ሊኖር ይችላል። ይሄ ግን ወደ ሌላ ቦታ በሚሄድበት ጊዜ ምናልባት ፋንክሽናል ላይሆን ይችላል፣ ወይም ተቀባይነት ላይኖረው ይችላል፣ ወይም ሰዎች እንደ ነገሩ ሊያዩት ይችላል። አንዳንድ ማህበረሰብ ላይ ለምሳሌ ውሸት መናገር ብዙም ላያስደንቅ ይችላል። ምንም እንኳን ዓለም አቀፋዊ ቢሆን ያውቀዋል ማህበረሰቡ። ሰውየው መዋሸቱን ዋሽቶ ለማምለጥ መሞከሩን ያውቀዋል። ነገር ግን ተስማምቶ ስለሚኖርበት ምንም አይደለም ብሎ ስለሚያስብ ብዙም ላይናደድ ይችላል፣ ላይበሳጭ ይችላል። እና እንደዚህ አይነቶቹ አካባቢያዊ ተብሎ ይሄዳሉ ማለት ነው። ግን አንድ ትልቅ ማሰብ ያለብን አካባቢያዊ ስለሆነ የሚናቅ አይደለም። ምክንያቱም ያ ማህበረሰብ የሚተዳደረው በየትኛው ነው? በዚሁ ስርዓት ነው ማለት ነው። ስለዚህ እነዚህ ነገሮችን ሲሪየስሊ በደንብ ማሰብ ጥሩ ነው ብዬ አስባለሁ። ስለዚህ በዚህ መልክ ማየት ጥሩ ሊሆን ይችላል። እንግዲህ መጽሐፍ ቅዱሳችን እንደሚናገረው ስነ ምግባርን በምናስብበት ጊዜ መጽሐፍ ቅዱሳዊ ሐሳቦችን በተወሰነ መልኩ ማየት በጣም ጥሩ ነው። ቅድም እንዳልኩት ስነ ምግባር ለምን አስፈለገ የሚለውን ነገር በምናስብበት ጊዜ እግዚአብሔርም ሰውም ከኛ የሚጠብቀው ነገር ስላለ፣ ለምሳሌ ሐዋርያው ጳውሎስ ከሚያነሳቸው ነገሮች ውስጥ አንዱ ለሁሉ የሚገባውን ምን አድርጉ ይላል። ለሁሉ የሚገባውን አድርጉ። ቀረጥ ለሚገባው ምን ቀረጥ፣ ክብር ለሚያስፈልገው ክብርን ስጡ፣ መፈራት ለሚገባው መፈራት ሊደረግ ይገባል። ይሄ መቼም የማይቀየር ስርዓት ነው። አንድ የሚገርመው ነገር ይሄ በተለይ ስለ አለቆች፣ ስለ ገዢዎች የእግዚአብሔር ቃል ሲናገር በከንቱ ምን አልያዘም ነው ምለው። ከዛ ስርዓት ብታፈነግጥ ምን ሊያደርግ ይችላል? ሊገርፍ ይችላል፣ ሊያሳስር ይችላል። ምንም አይደለም ማውቀው ሰው ነው ብትል አያልፍም ማለት ነው። ስለዚህ ያን ማድረግ ጥሩ ነው። አንድ ጊዜ የሆነ ጽሑፍ ላይ ነው መሰለኝ ያነበብኩትና ባልና ሚስት አይ ቲንክ ባል ዳኛ፣ ሚስት የሆነች ኢንጂነር፣ እንደዛ አይነት ኦኬ ትራፊክ እና እንደዛ አይነት ነገር እና በኋላ አንዳቸው በአንዳቸው እንትን ስሉ ባል ትራፊክ እንትኑን ጥሶ ሊያልፍ ሞከረ። ሚስት ስለሆነች ምንም አይደለችም ብሎ ማለት ነው። ከዛ ቀይ እንትን አሳየችና ቁም። በኋላ ሰውየው ከሄደ በኋላ በጣም ተናደደ። ቤት ሄዶ ወቀሰ። ምን ማለትሽ ነው? እኔን አታውቅም ወይ? ያንቺ ባል አይደለሁትም ወይ? በኋላ አለችና አይ ባል ሌላ ነው፣ የትራፊክ ፖሊስ ሌላ ነው። ስለዚህ በዚህ በትራፊክ ፖሊስ ስርዓት ራሴን ልታስገዛ ይገባል። እንግዲህ ማለት በጣም ቀላልና ተራ ነገር ነው። ማሰብ ያለብን በየትኛውም አይነት ፖዚሽን ውስጥ ሆነን ያ ስርዓት ከኛ የሚጠብቀውን ነገር ለማድረግ ልናደርግ ይገባል ማለት ነው። ስለዚህ የእግዚአብሔር ቃል ያንን ነው ምለውና ለመንግስት የሚገባውን ነገር ማድረግ፣ ለሰው የሚገባውን ነገር ማድረግ እጅግ በጣም ጥሩ ነው። ሚክያስ 7:8 ላይ የእግዚአብሔር ቃል አንድ ምለው ነገር አለ። ሚክያስ 7:8 ላይ ሰው ሆይ መልካሙን ነግሮሃል ይልና እግዚአብሔር ካንተ ዘንድ የሚሻው ምንድን ነው ይልና ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? ይሄ የማን ስርዓት ነው? የእግዚአብሔር ስርዓት ነው። በቃ አምላኪ ካንተ የሚጠብቀው ፊትህን ታደርግ ዘንድ ነው፣ በአግባብ ትመላለስ ዘንድ ነው። ይሄ በህይወትህ ልታደርግ የሚገባው ወግ ነው፣ ስርዓት ነው፣ ባህልህ ሊሆን ይገባል። ለዚህ እኔ ካንተ ይሄንን ሁሉ ጊዜ እጠብቃለሁ ነው የምለው እና ይሄንን እንግዲህ ሁሉ ጊዜም ልናስብ ያስፈልጋል። እንደ አንድ መጽሐፍ ቅዱስ ተማሪ ወይም እንደ አንድ አገልጋይ ራሱን ለእግዚአብሔር ክብር ለማኖር እንደሚያስብ ሰው ያንን ማድረግ በጣም ጥሩ ነው። ፊልጵስዩስ 3:8-9 ላይ ደግሞ ጳውሎስ አሁንም ሌላ ሐሳብ ያነሳል። ምንድነው ምለው? በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ ይላል። እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣
ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ሁሉ እንድታደርጉ ይገባል። እንደው በቀላሉ ስናስብ ይህንን ባደረገ ሰው እና በማህበረሰቡ መካከል ምን አይነት ነገር የሚፈጠር ይመስላችኋል? ትልቅ ሰላም፣ ትልቅ መቀባበል፣ ትልቅ ክብር ነው ሊሆን የሚችለው። ስለዚህ በዚህ ስርዓት ሊመላለሱ ይገባል ማለት ነው። የእግዚአብሔር ሰዎች፣ የእግዚአብሔር አገልጋዮች፣ መሪዎች ይህንን ማድረግ አለባቸው። በሌላ መልኩ ይሄ ምን ማለት ነው? በፍቅር መመላለስ፣ ጽድቅ የሆነውን ነገር፣ ንጹህ የሆነውን ነገር ማሰብ፣ መልካም ወሬ ያለበትን ነገር ማሰብ ማለት ምን ማለት ነው? ጥሩ የሆነ ስነ ምግባር ነው ማለት ነው። ስለዚህ ይህንን ሊያደርጉ ይገባቸዋል ማለት ነው እና መጽሐፍ ቅዱሳችን እንግዲህ ይህንን ይነግረናል ማለት ነው። እንግዲህ ከዚህ ጋራ አንድ ነገር ማሰብና ማንሳት የሚገባን ስነ ምግባር እንዴት ነው በሰዎች ህይወት ሊያድግ ወይም ሊጎለብት የሚችለው ምለውን ነገር ማሰብ ጥሩ ነው። ሰው መቼም ማህበራዊ ነው እና ይሄ ሊገኝ የሚችለው ዕለት በዕለት ከማህበረሰባችን፣ ከቤተሰባችን፣ ከትምህርት ቤት፣ ከቤተክርስቲያን ሊሆን ይችላል፣ ከተለያዩ ተቋማት በመማር ነው ያንን ማሳደግ ምንችለው። ምክንያቱም እንዲሁ ዝም ብሎ ከሰማይ የሚወርድ ነገር የለም። አንዳንዱ ራሳችንን አስገዝተን በዛ ዲስፕሊን ውስጥ ለማለፍ እንትን ማለት ዋጋ ልንከፍል ይገባል ማለት ነው። አንዳንድ ጊዜ ስለ ራሳችሁ የምትጠሉት ነገር የለም ማለት እኔ ሲሳይ ነኝ ኦር እያንዳንዳችሁ ስማችሁን ውሰዱና እንደው ከሰው ጋር አላግባባ ምላችሁ ነገር ወይም ለእናንተ እንኳን ራሱ አልመች ምለውን ነገር ይህንን ለመቀየር ራስን ማስገዛት ያስፈልጋል። ይህን ለማድረግ ደግሞ ከብዙ ነገር መማር ይቻላል። መቼም ህይወት ትምህርት ቤት ናት አይደለም? በሄድንበት ቦታ ሁሉ እግዚአብሔር ያስተምራል። አንዳንድ በጣም ትዕቢተኛ የሆነውን ሰው እግዚአብሔር በማን ያስተምራል? ትሁት በሆነ ሰው ያስተምራል። በህፃናት ያስተምራል። በተለያዩ ነገሮች ምናልባት እንደው እሱ ያሰበው ተራራ ሊሆን ይችላል። እግዚአብሔር የሆነ በጣም ቀላል በሆነ መንገድ ይጥለውና በቃ የትዕቢቱን ልክ በደንብ እንዲያውቀው ያደርጋል። ስለዚህ በመማር ነው ሊያድግ የሚችለው። ስለዚህ አንድ ነገር ማድረግ የሚያስፈልገው ምንድነው? ራስን ማስገዛት ያስፈልጋል ማለት ከህፃንነት ጀምሮ ይሄ ነገር እየተገነባ የሚሄድ ነው። አንድ ሩስቤል የተባለ ሰው ምንድነው የሚለው? ያለ ባህሪ ግርማ ሞገስ ማግኘት አይቻልም። እግዚአብሔር ይርዳ። በቃ ይሄ ከእግዚአብሔር የሆነ ጥሩ ስነ ምግባር፣ ጥሩ ባህሪ ከሌለ ግርማ ሞገስ ማግኘት አይቻልም። ምክንያቱም ሰዎች ሊንቁን ይችላል። በማንነታችን እያደረግን ባለነው ነገር በምልልሳችን ሊንቁን ይችላል። ሰው ናቀ ማለት ደግሞ አያዳምጥም ማለት ነው፣ አይቀበልንም ማለት ነው። ከኛ ጋራ አብሮ ለመሆን አይፈልግም ማለት ነው። ስለዚህ እንግዲህ እግዚአብሔርን ለማክበር እና ለማገልገል ማህበረሰብን ግልጋሎት ለመስጠት ካስፈለገ ሰዎች እኛን ሊቀበሉ ይችላሉ። እኛን ከተቀበሉ መልእክታችንን ይቀበላል። እኛን ከተቀበሉ ምክራችንን ይቀበላል። ይሄ ማይሆን ከሆነ በከንቱ እየለፋን ነው ማለት ነው። ስለዚህ ራሳችንን ሁል ጊዜም ማስገዛት በጣም አስፈላጊ ነው ማለት ነው። ይሄንን ማድረግ ጥሩ ነው። ሌላው አንድ ነገር ማንሳት ጥሩ ነው። ለመሆኑ ይሄ ስነ ምግባር እንዲኖረን የሚያደርጉ ነገሮች ምንድናቸው? ወይም ገፊ የሆኑ እኛን ያንን ነገር እንድናደርግ ጥሩ ስነ ምግባር እንዲኖረን ወይም ጥሩ ተግባር እንድናደርግ የሚያደርጉ ነገሮች ምንድናቸው ምለውን የተወሰነ ነገር ማሰብ ጥሩ ነው። ሰዎች የተለያየ አይነት ሞቲቭ ይኖራቸዋል። አንዳንዱ ምናልባት እንካ በእንካ ውለታ ሊሆን ይችላል፣ ወይም ለየት ባለ ነገር ሊኖር ይችላል። ግን ለእግዚአብሔር ሰዎች ሁለት ነገሮችን ማሰብ ጥሩ ነው ብዬ አስባለሁ። ያም ምንድነው? ለእግዚአብሔር ያለን ፍቅርና ለሰዎች ያለን ፍቅር በጣም ወሳኝነት አለው። ጥሩ ስነ ምግባር እንዲኖረን እግዚአብሔርንም ለማክበር ለሰዎችም በረከት ለመሆን ይሄ በጣም ቁልፍና ወሳኝ ነገር ነው። ከሁሉም በላይ ከውለታም በላይ ከዝምድናም ከትውውቅም በላይ
ምናልባት አንዳንድ ጊዜ ሰዎች በዘር በተለያየ ንክኪ ለሰዎች እንደው መልካም ነገር ለማድረግ ወይም ጥሩ ለመሆን ሊያስቡ ይችላል። ግን ከዛም በላይ በጣም ትልቁ ነገር መሆን የሚገባው ሰዎች ለእግዚአብሔር ያላቸው ፍቅርና ለሰዎች ያላቸው ፍቅር ራሳቸውን እንዲያስገዙ ያደርጋል። ይገርመኛል። ጳውሎስ አንድ ጊዜ በጣም ስደት ጫና በበዛ ጊዜ እንደምናውቀው ጳውሎስ ተራ ሰው አይደለም፣ በጣም የተማረ ነው። እግዚአብሔር ትልቅ እድል የሰጠው ሰው ነው። በገማልያል እግር ስር የተማርኩ ነኝ ነው ብለው ምናልባት እንደ ዛሬ ዘመን ትልቅ ስኮላርሺፕ ተሰጥቶት የተማረ ሰው ነው። ግን ትዝ ይላችኋል አንድ ጊዜ ይሄ ሰው በጣም ጫና ሲበዛ በቅርጫት ውስጥ እንደ ዕቃ ማለት ነው። ማለት እንግዲህ ቅርጫት እንደምናውቀው እዛ ውስጥ ከተው እንዲህ አወረዱት አይደለም። አስቡ እንዲሁ በአይምሯችሁ ቀላል ነገር አይደለም። እና ግን ራሱን እስከዛ ድረስ ሲያስገዛ ነው የምንመለከተው። በጣም ድንቅ ነው። ሰሞኑን አንድ የሆነ መጽሐፍ አነብ ነበረ እና አንድ ሚስዮናዊ በህይወቱ በጣም ብዙ ጫናዎች ይደርሱ ነበረና ማምለጫ ቦታ ሲያጣ ዛፍ ላይ ለሰዓታት ለቀናት ጫካ ውስጥ ማለት ያሳለፈበትን ጊዜ ያነሳል። አስቡ ማለት አንድ ሚስዮናዊ አንድ በማያውቀው ምድር ሄዶ ሚስዮናዊነት በነገራችን ህይወት ዋጋ የመክፈል አገልግሎት እንጂ ጥቅም የማግኘት አገልግሎት አይደለም። እጅግ በጣም ከባድ ነው። ግን እስከዛ ድረስ ራሱን በማውረድ እንዳሳለፈ ይናገራል። ስለዚህ ለእግዚአብሔር ያለን ፍቅር፣ ለሰዎች ያለን ፍቅር ራሳችንን ዝቅ እንድናደርግ በስርዓት እንድንመላለስ ያስችላል ማለት ነው። ከመናገራችን በፊት አስበን እንናገራለን። ውሳኔ ከመውሰዳችን በፊት መወስነው ውሳኔ ወይም ለማድረግ ያሰብኩት ነገር ያንጻል ወይ፣ ይጠቅማል ወይ፣ እግዚአብሔርን ያስከብራል ወይ ምለውን ነገር በደንብ ሚዛን ውስጥ ማስገባት ጥሩ ነው። መግደላዊት ማርያምን እናስታውሳታለን አይደል? ለጌታ ከነበራት ፍቅር የተነሳ ያደረገችውን ነገር ስናስብ እጅግ በጣም የሚገርም በጣም ራሷን ዝቅ በማድረግ አንድ ሴት ማድረግ ማትችለውን ነገር ስታደርግ የምንመለከተውና ስለዚህ ይሄ በጣም ወሳኝ የሆነ ነገር ነው። እነዚህ ሰዎች ለጌታ ካላቸው ፍቅር የተነሳ ያን ሲያደርጉ ነው የምንመለከተው። ሌላ አንድ ነገር እናንሳ። ጥሩ ስነ ምግባር የሚጠበቅብኝ መቼ ነው ወይም የት ነው ብለን አንዳንዴ ልናስብ እንችላለን። ምናልባት ቅድም እንዲሁ በሌላ ነገር ለማንሳት ሞክሬያለሁ። መቼ ነው ጥሩ ስነ ምግባር ሊኖረን የሚገባው? መቼ ይመስላችኋል? እሁድ ቀን ወይም መስሪያ ቤት ቢሮ ስንገባ? ስነ ምግባር መቼም የትም በእውነት ማሰብ ጥሩ ነው። እግዚአብሔር የሰጠንን አደራ፣ እግዚአብሔር የሰጠንን ኃላፊነት፣ እግዚአብሔር ባስቀመጠን ቦታ ሁሉ ልናስብ ይገባል። ይህን ስንል እግዚአብሔር ምን ይለኛል፣ ሰው ምን ይላል፣ እየሆንኩ ያለሁት ወይም እያደረግኩ ያለሁት ነገር ለእግዚአብሔር ክብር ይሆናል ወይ፣ ሰዎችን ያንጻል ወይ፣ ይጠቅማል ወይ ምለውን ነገር ልናስብ ይገባል። ስለዚህ ስነ ምግባር እንግዲህ መቼም የትም ነው የሚሆነው ማለት ሁሉም ቦታ የሚሆን ነገር ነው። ለሰው ሁሉ የሚደረግ ነገር ነው። ለእግዚአብሔር የሚደረግ ነገር ነው። ለሀገር የሚደረግ ነገር ነው። ለትዳር የሚደረግ ነገር ነው። ለንብረት የሚደረግ ነገር ነው። ማለት ይሄ ምን አገባኝ እኔን አይመለከተኝም የሚያስብል ነገር የለም ማለት ነው። ስለዚህ ይህንን ማሰብ እጅግ በጣም ጥሩ ነው ማለት ነው። ስለዚህ እንግዲህ የስነ ምግባር አስፈላጊነትን በምንመለከትበት ጊዜ ቅድም እንዳልኳችሁ የትም መቼ በጣም ወሳኝና አስፈላጊ ነው ማለት ነው። እግዚአብሔር የስርዓት አምላክ ነው። ሁልጊዜ ይህንን ነገር ይጠብቃል። በጣም የሚገርመው ነገር ተፈጥሮ እንኳን ራሱ ብዙ ነገር ያስተምረናል። ምሳሌ ወንዞችን ስንመለከት ብዙ ጊዜ ወንዝ ወዴት ነው የሚፈሰው? ወደ ቁልቁለት ነው አይደለም? እንዲህ ተቃራኒ አይፈስም። በጣም የሚደንቅ ነገር ነው። የዱር አራዊትን አስቡ። የዱር አራዊት በተለይ ዱር ላይ የሚኖሩት ብዙ ጊዜ
በቃ ራሳቸውን ብርባቸውም አስገዝተው እስኪመሽ ምን ይሆናል? እዛው ጫካ ውስጥ ይቆያሉ። ምንም ሌላ ኦፕሽን የለው። ሲነጋ ማለት ሲመሽ የሚወጡት ማለት ነው። እግዚአብሔርን ያስቸገረው ሰው ብቻ ነው። በጣም የሚገርመው ነገር ሰው በቃ ቀንም ይሁን ማታ ብቻ ቀዳዳ ካገኘ በተቻለ አቅም ይሞክራል። ነገር ግን እብን እንስሳት እንኳን ያንን ስርዓት ጠብቆ ሲሄዱ ነው የምንመለከተውና ይህንን በማድረግ ብዙ ነገር ማትረፍ ይቻላል ማለት ነው። ስለዚህ ያን ማድረግ በጣም ጥሩ ነው። ስለዚህ እንግዲህ ይህንን ስርዓት ሁል ጊዜ እየተማርን ልናጎለብት ልናሳድግ ይገባል ማለት ነው። ያን ማድረግ አለብን። እንግዲህ ስነ ምግባሮችን በተለያየ መንገድ መከፋፈል ይቻላል። ግለሰባዊ፣ ማህበራዊ ስነ ምግባር፣ ሙያዊ ስነ ምግባር፣ ክርስቲያናዊ ስነ ምግባር፣ የትዳር ስነ ምግባር፣ በጣም ብዙ ነገር ቅድም እንዳልኳችሁ ማይገባበት ቦታ የለም። ስለዚህ ሁሉም በያሉበት እነዚህ ነገሮችን በአግባብ መጠበቅ ይገባል ማለት ነው። ሌላው የስነ ምግባር በያኝ ነገሮች ብሎ ምሁራን የሚያቀርቧቸው ነገሮች አሉ። 3 ነገሮችን ማየት ጥሩ ነው። ለምሳሌ ፍጻሜያዊ ስነ ምግባር የሚባል አለ። ይሄ ምን ማለት ነው? እንግዲህ ፍጻሜያዊ ስነ ምግባር ብለው ሰዎች ሲከፍሉ አንድ ያዩት ነገር አለ። ይሄ ሰው ስነ ምግባርን የሚያስበው በፍጻሜ ላይ ደርሶ ከሚያገኘው ነገር አንጻር ነው። ምናልባት አንድ ምሳሌ እንውሰድ። አንድ ዶክተር ከሱ የሚጠበቀው ስነ ምግባር ቅድም እንዳልኳችሁ በትህትና በሽተኛውን ወይም እርዳታ ፈላጊውን ሰው በትክክል ትሪት አድርጎ ሰውየው ምን ማድረግ ፈውስ ነው ማለት ነው። በቃ ራሱን በተቻለ አቅም ለዛ ነገር የሚያስገዛው እኔ ይህንን ማግኘት አለብኝ የሚለውን ነገር ሁሉ ጊዜ ስለሚያስብ ያንን ያደርጋል ማለት ነው። ስለዚህ እንደዚህ አይነቶቹ ፍጻሜያዊ ስነ ምግባር ተብሎ ማለት ይጠራሉ ማለት ነው። ሌላው ግብራዊ ስነ ምግባር የሚባለው ነው። ግብራዊ በምንልበት ጊዜ እንግዲህ ግብር የምለው ተግባር ወይም ድርጊት ከምለው ነገር ጋራ የሚሄድ ሐሳብ ነው። እሱንም በኋላ ላይ እናያለን። ሌላው አንጻራዊ ተብሎ የሚጠራ የስነ ምግባር አይነት ነው። እንግዲህ እነዚህን በምንመለከትበት ጊዜ ቅድም እንዳልኳችሁ ፍጻሜያዊው ስነ ምግባር መጨረሻ ላይ የሚገኘውን ውጤት ታርጌት በማድረግ ነው ሁል ጊዜ የሚያስበው። እንደዚህ አይነቶቹ እንግዲህ ዓላማ ነድ የሆነ ሰውየው ያስበው ነገር አለ፣ ያንን እስኪፈጽም ድረስ ያ ነገር እሱን ይገፋዋል ማለት ነው። ግብራዊው ደግሞ ድርጊት ላይ የተመሰረተ ወይም ተግባር ላይ የተመሰረተ ነገርን ነው ሁል ጊዜ የሚያደርገው ማለት ነው። አንድ ምሳሌ እሱ ጋር ማየት ጥሩ ነው ብዬ አስባለሁ። ለምሳሌ አንድ ሰው በዚህ ሚዛን ለመመዘን ወይም ያን ስነ ምግባር መጠበቅ ካለበት የሚያደርገው ነገር ምንድን ነው? እኔ ዛሬ ስለጠጣሁት መንዳት የለብኝም። ጀስት ይሄ የኔ አቋም ነው። ጠጥቻለሁ፣ ስለዚህ የኔ ግብር መንዳት ስለሆነ ዛሬ ምን አላረግም፣ መኪና አልነዳም ምለውን ይወስናል። ስለዚህ እሱን አሁን እየገፋ ያለው ነገር ምንድን ነው ማለት ነው? ተግባሩ ነው፣ ስራው ነው። ለዛ ስለሚጠነቀቅ ራሱን በዛ ዲስፕሊን ውስጥ ያስገዛል ማለት ነው። ስለዚህ ይሄ ግብራዊ የሚባለው ስነ ምግባር በሰውየው ድርጊት ላይ በሚፈጽመው ነገር ላይ የተመሰረተ ነው ማለት ነው። አንጻራዊ ደግሞ ብዙ ጊዜ ሰዎች ነገሮችን ከነገሮች ጋር በማወዳደር የሚያስቡት ነው። ምናልባት እሱ ላይ አንዳንድ ችግሮች ሊኖሩ ይችላሉ። ለምሳሌ የተጠቀሱ እንዲሁ አንዳንድ ሐሳቦችን ለማንሳት ያህል ለምሳሌ አንዳንዶቹ ምንድነው የሚሉት? ብዙ ሰው የተስማማው ነገር መልካም ነው፣ ስለዚህ ባደረገው ምንም አይደለም፣ ወይም ጠቃሚ የሆነ ነገር ወይም የሚያስደስት ነገር ምንም አይደለም ቢደረግ ጥሩ ነው ብሎ ያስባል። አሁን ሰውየውን እየነዳ ያለው ነገር ምንድነው? አነጻጽሮ ለኔ ጥሩ ነው፣ ለኔ የተሻለ ነው፣ እኔን ያስደስተኛል ብሎ ስለሚያስብ ያደርጋል። ስለዚህ ምናልባት ሰውየው መጠጣት መስከር እሱን የሚያስደስተው ከሆነ ምን ያደርጋል?
ያደርገዋል ማለት ነው። የተለያዩ ንጽጽሮችን ያስቀምጣል የሚጠቅም ከሆነ። ምናልባት አንዳንድ ሰዎች ስርቆትንም ውሸትንም ሌላውንም ነገር በዚህ ውስጥ አስገብተው የራሳቸውን እርምጃ ይወስዳሉ ማለት ነው። እንግዲህ እነዚህ አይነት ነገሮች ብዙ ጊዜ በዓለማውያን ወይም በዓለም ደረጃ ያሉ ሰዎች የሚጠቀሟቸውና የሚያስቧቸው አይነት የስነ ምግባር አይነቶች ናቸው ማለት ነው። ስለዚህ እነዚህን ማየት ጥሩ ነው ብዬ አስባለሁ። ሌላው ያው ሁለት ሐሳቦችን ሰዎች ያነሳሉ ማለት ይሄ ስነ ምግባር የሚለውን ነገር ሰዎች በአእምሯቸው ይዘው ወደ ተግባር ለመሄድ ሁለት ነገሮችን ያስባሉ ይባላል። አንደኛው ይሄ ንድፈ ሐሳባዊ አመክንዮ እየተባለው ነው። ንድፈ ሐሳባዊ አመክንዮ ማለት ምን ማለት ነው? አንድ ንድፍ ሐሳብ ይዘው ይነሳሉ ማለት ነው። ምሳሌ ቅድም ያነሳሁትን ነገር መልሼ ላምጣውና ስለ አልኮል እንውሰድ። ሰውየው በአእምሮው ምንድነው ምለው አልኮል መጠጣት ሰውየውን ከቁጥጥር ውጪ ሊያደርገው ይችላል ማለት ይሄ ስለ ራሱ እንዳያስብ ስለ ንብረት እንዳያስብ ሊያደርገው ይችላል። ይሄ ንድፈ ሐሳብ በአእምሮው አለ ማለት ነው። ከዚህ የተነሳ የሆነ የሚያስበው ነገር አለ፣ ለመጠንቀቅም ወይም የሆነ እርምጃ ለመውሰድ የሚያደርገው ነገር አለ። ሌላው ግን ግብራዊ አመክንዮ የተባለው ቅድም እንዳነሳሁት ስለጠጣሁት መንዳት የለብኝም ከምለው ነገር የተነሳ ስነ ምግባሩን የሚመሰርተው በዛ ነገር ውስጥ ላይ ቆሞ ነው ማለት ነው። ስለዚህ እነዚህ ሁለት ነገሮች በጣም ወሳኝ ናቸው። በንድፍ ደረጃ የሚቀመጡ ሐሳቦችና በተግባር ደረጃ ሰዎች የሚይዙት አቋም ለዚህ ነገር እንዲደርሱ ያደርጋቸዋል ማለት ነው። እንግዲህ ግብራዊ አመክንዮን በምንመለከትበት ጊዜ የህልና ዳኝነት አለ። ሰውየው በአእምሮ ውስጥ የተለያዩ ነገሮችን ያስባል፣ ሚዛን ውስጥ ያስገባል። ይህንን ባደርግ ጉዳት ላመጣ እችላለሁ፣ አደጋ ላመጣ እችላለሁ፣ ስለዚህም ማድረግ የለብኝም የሚለውን ውሳኔ ይወስናል ማለት ነው። በዚህ መልኩ ይህንን እንዲቀጥል ያደርጋል። ሌላው በዘመናችን ወይም በዓለም ደረጃ ጥሩ ስነ ምግባር እንዳይኖር ወይም ሰዎች ከስነ ምግባር ውጪ እንዲሆኑ የሚያደርጓቸው ነገሮች ምንድናቸው የሚለውን የተወሰኑ ነገሮችን ፈጠን ብለን አይተን ለማጠቃለል እንሞክራለን። እንግዲህ ዓለም ላይ ብዙ ተጽዕኖዎች አሉ ማለት ሰዎችን ከቆሙበት አቋም እንዲዛነፉ ወይም እንዲንሸራተቱ የሚያደርጓቸው በጣም በርካታ ነገሮች አሉ። ከዛ ውስጥ አንዱ ግሎባላይዜሽን ብለን የምንጠራ ወይም በዓለም ደረጃ በተለይ በሰለጠነው ዓለም ሌላውን ማህበረሰብ በእነሱ ልምምድ ውስጥ እንዲገባ የማድረጉ ስልት ብዙ ሰዎች እንዲፈተኑ የሚያደርግ ነገር ነው። እንግዲህ እዚህ ላይ በጣም የተለያዩ ነገሮችን ልናነሳ እንችላለን። ምንድነው እነዚህ ሰዎች ሐሳባቸው እነሱ የደረሱበትን ደረጃ ወይም እነሱ የሚለማመዱትን ልምምድ ሌላው ሰው እንዲለማመድ ማድረግ በጣም የሚደንቅ ነገር ነው እና እንግዲህ ብዙ ስልቶችን ሊጠቀሙ ይችላል ማለት የተለያዩ ሚዲያዎችን በመጠቀም ወይም በመደጋገም ሰዎች ይህንን ነገር እንዲሞክሩት በማድረግ አስተሳሰባቸውን ድንበር ሳይገድብ የኔ ባህል ያንተ ባህል ይሁን፣ የኔ ልምምድ ያንተ ልምምድ ይሁን በማለት ሰዎች ወደዛ ነገር ውስጥ እንዲገቡ ያደርጋል። እንግዲህ ምናልባት እንደምንመለከተው አፍሪካውያን ከዚህ ቀደም የነበረን የአለባበስ፣ የአኗኗር፣ የአመጋገብ ብዙ ነገሮቻችን ምናልባት አሁን ከምናነሳው ነገር የተነሳ ብዙ ነገሮቻችን ተቀይረዋል። አንዳንድ ጊዜ እንደውም ሰዎች ያንን ነገር ለምን እንደሚያደርጉ ሁሉ አይጠይቁ። ለምሳሌ አሁን ወጣቶች የሚለብሱትን ልብስ ብትመለከቱ እዚህ ጋር የተቦጫጨቀ ልብስ የተለያየ አይነት ይሄ ነገር ከየት መጣ በምንልበት ጊዜ የሆነ ተጽዕኖ ያደረገባቸው ይህንን ማድረግ አለብኝ ብሎ የሚገፋቸው ነገር ውስጣቸው ገብቷል ማለት ነው። ስለዚህ ለምን እንደሚያደርጉ ሳያውቁ ያደርጉታል እና በእንደዚህ አይነት መልክ ብዙ ነገሮች ይሆናሉ ማለት ነው። ምናልባት እንግዲህ
ይህንን በምናነሳበት ጊዜ ጥሩ ነገር አይቶ ማድረግ ክፋት የለው። ምናልባት ስልጣኔ ጠቃሚ ነው፣ የተለያዩ ቴክኖሎጂዎችን መጠቀም ምንም ችግር የለውም። ነገር ግን በደንብ አስተውለን ማየት ካልቻልን እጃችን ላይ ያለውን መልካም ነገር ሊያስጥል ይችላል። ስለዚህ ይህንን ነገር በደንብ ማሰብ ጥሩ ሊሆን ይችላል ማለት ነው። ስለዚህ ከዛ አንጻር ማየት ጥሩ ነው። ሌላው ምዕራባዊነት ነው። እንግዲህ እዚህ ጋር የምንመለከተው ብዙ ጊዜ የነሱ አስተሳሰብ በእኛ መንገድ ሂዱ፣ የሚያዋጣው መንገድ ይሄ ነው። ምዕራባዊነት ወይም ዌስተርናይዜሽን ብለን የምንጠራው ማለት ነው። ይሄም እንግዲህ የኔን ዱካ ተከትለ ሂድ፣ ልክ የሆነው መንገድ የኔ መንገድ ነው የሚል ነገር ነው። ቀላል አይደለም። በነገራችን ያው ብዙ ጊዜ ትምህርት ቤትም ዩኒቨርሲቲዎች ላይ ስንማር የተለያየ ነገር ስናደርግ ምሳሌው ምኑም ሁሉም የማን የነሱ ያው አማራጭ ስለሌለን የግድ እንውጠዋለን። ስሙን መጥራት ማንችለውንም ስም እንጠራለን። እንግዲህ ምናልባት ይሄ በራሱ ብቻውን ክፋት አይደለም፣ መጥፎ አይደለም። ግን ከዛ ጋር ተያይዞ ጥንቃቄ ባናደርግ ሊያመጣ የሚችለውን ነገር ማሰብ በጣም የተሻለ ነገር ነው። ነፃነት ወይም መብት ምለው ነገር ምናልባት እንደ አንዱ ነገር ነው። ይሄ እዚህ ጋር እንግዲህ አንድ ነገር አለ። ሰዎች በተለይ ምዕራባውያኑ አንድ የሚያስቡት ነገር አለ። እኔ ስለ ራሴ አውቃለሁ፣ ስለ ራሴ የሚሆነውን እኔ ራሴ መወሰን እችላለሁ። ስለዚህ ሌላው ሰው ሊመክረኝ፣ ሌላው ሰው ሊገስጸኝ፣ ይሄ ልክ አይደለም ሊለኝ አይገባም የሚል አይነት አስተሳሰብ ይኖራል። እንግዲህ እዚህ ጋር ነፃነት የሚል ሽፋን አለ። ያ ከሆነ ሰውየው እንደፈለገ ሊሆን ይችላል ማለት ነው። ምናልባት እዚህ ጋር በምንመጣበት ጊዜ ይሄ ሰው እግዚአብሔር ምን ይለኛል አይልም፣ ወይም ሰው ምን ይለኛል አይልም ማለት ነው። ወይም ይሉኝታ የሚለው ነገር ላይኖረው ይችላል። ስለዚህ በዚህ አይነት መንገድ በመሄድ በጣም ፈታኝ የሆኑ የተለያዩ ነገሮች ሊገጥሙ ይችላሉ። ሌላው ብዝሃነት እና መቻቻል ምለው ሐሳብ ነው። ፕሉራሊዝም እና ቶለራንስ ብለን የምንጠራው ነገር ነው። እንግዲህ እዚህ ጋር አንድ በዋናነት የምነሳው ነገር ምንድነው? ሁሉም መንገድ ወደ እግዚአብሔር ያደርሳል የሚል ጽንሰ ሐሳብ አለ። ማለት ድንጋይን ባመልክ ይሄ አምልኮ ወደ ማን ያደርሰኛል? ወደ እግዚአብሔር ያደርሰኛል። ብቻ የትኛውንም አይነት ሐሳብ ያነሳ፣ ግን ቆም ብሎ ማሰብ የሚገባው ነገር በእርግጥ ሁሉም መንገድ ወደዛ ያደርሳል ወይ ምለውን ነገር ማሰብ በጣም የተሻለ ነገር ይሆናል ማለት ነው። ስለዚህ እነዚህ ሰዎች ምሉት ምንድነው? ክርስቶስ ብቸኛ አማራጭ አይደለም፣ አንዱ ኦፕሽን፣ ሌላም አማራጭ አለ የሚል ሐሳብ አላቸው ማለት ነው። እንግዲህ ይህንን ማሰብ ጥሩ ነው። ምናልባት ጊዜያችንንም ለመጠቀም ትንሽ ፈጠን ብለን አንዳንድ የመጽሐፍ ቅዱስ አዋቂዎች ወይም በዛ ጉዳይ ላይ ምሁራን የሚያነሷቸው ነገሮች አሉ። ለምሳሌ ኢተጣራሽ ፍጹማውያን ብለው ከሚያነሱት ነገር አንዱ ምንድነው? መጽሐፍ ቅዱስ እግዚአብሔር ሰው ከእግዚአብሔርና ሰው ከተፈጥሮ ጋራ በአግባብ ተስማምቶ እንዲኖር የሰጠው ስርዓት ስለሆነ አይጣረስም ባዮች ናቸው። እንዶ ምን ይለኛል ብለን መዋሸት የለብንም፣ ከዛ መስመር መውጣት የለብንም የሚል ጠንካራ አቋም ያላቸው ናቸው እነዚህ ሰዎች። ሌላው ተጣራሽ የሆነ ሐሳብ ያላቸው ሰዎች ደግሞ ምሉት ምንድነው? ከእግዚአብሔር የተሰጡ ሕጎች በራሳቸው አይጣረሱ፣ ነገር ግን እኛ ኃጢአተኞች ስለሆንን ያ ነገር ወደኛ ሲደርስ ልክ ይሄ ገላትያ ላይ ነው አይደል? ጳውሎስ መንፈስ በስጋ ላይ ስጋ በመንፈስ ላይ እርስ በርሳቸው ይቀዋወማሉ ይላል አይደል? ያ ስለሚፈትን ሳልወድ በቃ ወደ አንዱ ማዘነብልበት ወይም የሚሸነፍበት አይነት እድል ይፈጥራል ምለውን ሐሳብ ይይዛል። ስለዚህ ምንድነው ምሉት? በዚህን ጊዜ ቀለል ያለውን በመጣስ ንስሐ መግባት ያስፈልጋል የሚል ሐሳብ አላቸው።
ስለዚህ ዋሽቶ ማምለጥ ጥሩ ነው የሚል አይነት ነገር አላቸው ማለት ነው። ይህንን ያነሳሉ። ሌላው ተዋረዳዊ ፍጹማውያን የሚባሉት ደግሞ ምሉት ምንድነው? መጽሐፍ ቅዱስ ፍጹም የሆነ የግብረ ገብ መመዘኛ አለው። ነገር ግን በሁኔታዎች ሁሉ የህጎች ሁሉ ጠቀሜታ እኩል አይደለም። ስለዚህ ምንም ስታንዳርድ ቢኖረውም አይተን ቀለል ያለውን ንቀን አልፈን ከበድ ያለውን እሱን ብናከብረው ምንም አይደለም የሚል አይነት ነገር ያስባሉ ማለት ነው። ይህንን ካየን እኛ ወደ አንድ ነገር እንምጣ። ትምህርታችን ምንድነው? ክርስቲያናዊ ስነ ምግባር ነው አይደለም? ስለዚህ ክርስቲያን ምንድነው ማድረግ ያለበት ወይም የሱ ስታንድ መሆን ያለበት ምንድነው ምለውን ማሰብ አለብን። መጽሐፍ ቅዱሳችን ከሚያነሳው ነገር አንዱ ምንድነው? ሁሉን ፈትኑ፣ መልካሙን ምን አድርጉ? መልካሙን ያዙ፣ ከማንኛውም ክፉ ነገር ሽሹ። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ ሁሉ የሚያንስ አይደለም። ስለዚህ ምን ማድረግ ያስፈልጋል ማለት ነው? ስታንዳርዱ ላይ ቆመን ማየት አለብን ማለት ነው። ይሄ ልክ ነው ወይስ ልክ አይደለም? በነገራችን ስነ ምግባር ስንል አንድን ነገር ልክ ነው ወይም ልክ አይደለም ምለውን የመመዘን ሳይንስ ስለሆነ እዛ ላይ ቆመን ማሰብ ይገባናል ማለት ነው። ስለዚህ ክርስቲያኖች ያንን ማሰብ ይገባቸዋል ማለት ነው። እንግዲህ መጽሐፍ ቅዱሳችን ምናልባት እንደ ሲስተማቲክ ቲዮሎጂ እያንዳንዱን ነገር በዝርዝር ቁጥር በመስጠት ባይተነትንም ጠቅለል ያለ ደንብ ወይም መመሪያ ይሰጠናል እንዴት መኖር እንዳለብን። ደስ የሚለው ነገር ለምሳሌ ዘፍጥረት ውስጥ ማናገኘውን ነገር ምናልባት ዘጸአት ውስጥ ልናገኝ እንችላለን። ብሉይ ኪዳን ላይ ማናገኘውን አዲስ ኪዳን ውስጥ ልናገኝ እንችላለን። ስለዚህ እነዚህን ስርዓቶች ይሰጠናል ማለት ነው። ያንን አይተን በዛ ውስጥ ራሳችንን ማስገዛት ይገባናል። ትዳራችንን፣ አገልግሎታችንን፣ ጎረቤታችንን፣ የስራ ቦታችን፣ እነዚህ ነገሮችን በሙሉ በደንብ ማሰብ ጥሩ ነው። ሌላው እንግዲህ ህግና ስነ ምግባር ነው። እነዚህ ነገሮች ሁል ጊዜ አብረው የሚሄዱ ናቸው። ህግ በምንልበት ጊዜ ዝርዝር የሆነ መመሪያ ነው። ምናልባት አድርግ ወይም አታድርግ የሚሉ ዝርዝር ነገሮችን ያስቀምጣል ህግ። እነዚህ ሁለት ነገሮችን መነጠል አንችልም። ስነ ምግባር ግን እዚህ ጋር የተዘረዘረውን ህግ በዛ ህግ ራስን አስገዝቶ መኖርን የሚመዝን ልክ ስኳር ሚዛን ላይ አስቀምጠን 1 ኪሎ ግራም ሆኗል ወይም አልሆነም የሚለውን እንደምናየው ሁሉ ህግ ዝርዝር ነገሮችን ያስቀምጥልናል። ይሄ ስነ ምግባር ደግሞ ያንን ህግ የምንታዘዝበት ወይም በዛ ህግ ውስጥ ራሳችንን የምናስገዛበትን ነገር ያሳያል ማለት ነው። ስለዚህ በዚህ መልክ ማየት ጥሩ ነው ብዬ አስባለሁ። እንግዲህ መጽሐፍ ቅዱሳችን ውስጥ በጣም በርካታ የሆኑ ስርዓቶችን፣ ህጎችን እናያለን። በተለይ 10ቱን ትእዛዝ በምንመለከትበት ጊዜ እግዚአብሔር በጣም ቁንጮ የሆነ መንግስታት ሁሉ ከዛ ውስጥ ቀርተው ህግና ደንብ እንዲያወጡ ያደረገው ትልቅ ህግ ነው ማለት ነው። ስለዚህ ይሄ ህግ በጣም ዝርዝር ነገሮችን ያስቀምጣል። በዛ ህግ ውስጥ ግን ስንመለከት 10ቱ ትእዛዛት ውጫዊ ስርዓትን አድርግ ወይም አታድርግ ምለውን ነው ፎከስ የሚያደርገው። አንድ ግን ማያነሳው ነገር አለ። ያም ሞቲቭን በተመለከተ አያነሳም። ለምሳሌ አትስረቅ ይላል እንጂ ብትሰርቅ እንዲህ ትሆናለህ ወይም እንድትሰርቅ የሚያደርጊ ነገር ይሄ ነው የሚል ዝርዝር አያነሳም። ግን ምን ይለናል? አትስረቅ ወይም አትግደል ምለውን መመሪያ ደንብ ይሰጣል። ግን ቅድም እንዳልኳችሁ ሌሎች ቦታ ላይ ኮንሲኮንሱ ምን እንደሚሆን ያንን ከሌሎች ክፍሎች ላይ ልናገኝ እንችላለን ማለት ነው። ስለዚህ እንግዲህ ለእስራኤል ወይም ለእግዚአብሔር ሕዝብ በጣም ቁንጮ የሆነ ከእግዚአብሔርም ከሰውም ጋራ ከተፈጥሮም ጋራ ያለንን ጥሩ መስተጋብር ለመፍጠር የሚያስችለንን ስርዓት እንድናገኝ የሚያስችል ነው ማለት ነው። በተለይ 3 ነገሮች ላይ ያጠነጥናል። ይሄ 10ቱን በምንመለከትበት ጊዜ እስራኤል ከእግዚአብሔር ጋራ ያላትን ህብረት
ወይም አምልኮን ያነሳል። ሁለተኛው እስራኤል ወይም ያ ማህበረሰብ ሰው ከሰው ጋር፣ ሰው ከጎረቤቱ ጋር፣ ቤተሰብ ከቤተሰብ አባላቱ ጋር ስላለው ግንኙነት የሚያነሳ ነው። ሶስተኛ ንብረትን በተመለከተ ክልክላን የሚያደርግ ለምሳሌ አትስረቅ፣ አትመኝ ምለው ነገር በዛ ስርዓት ውስጥ ወይም በዛ ስነ ምግባር ውስጥ ገብተው ራሳቸውን በአግባብ እንዲመሩ የሚያስችል ህግ ወይም ስርዓት ነው ማለት ነው። ስለዚህ እንግዲህ መጽሐፍ ቅዱሳችን እነዚህ ነገሮችን ያነሳና መጨረሻ ውጤቱ ምን እንደሆነ ያሳያል። በተለይ ጥሩ ስነ ምግባር ውጤቱ ምንድነው? መጥፎ ስነ ምግባር ውጤቱ ምንድነው? ለምሳሌ መጽሐፍ ላይ ስናነሳ ሰነፍ ሰው የስንፍና ስነ ምግባር ውጤቱ ምንድነው? ድህነት ነው ይላል። ትጉ ከሆነ ደግሞ የትጋት ውጤቱ ምንድነው? ብልጽግና ነው፣ ሀብት ነው፣ ክብር ነው የሚሆነው። ስለዚህ ውጤቶችን በማሳየት ወይም ሊያስከትል የሚችለውን ነገር በግልጽ በማንሳት ያስቀምጣል ማለት ነው። እያጠቃለልኩ ነው ያለሁት። ትልቁ ነገር የሰው ልጅ አንዱ የሚፈተነው ነገር ጥሩ ስነ ምግባር እንዴት አገኛለሁ ወይም ጥሩ ስነ ምግባር እንዴት ነው ሊኖረኝ የሚችለው ነገር ነው የብዙ ሰዎች ትግል ሊሆን የሚችለው። እንደ ክርስቲያን ለኛ ጥሩ ስነ ምግባር እንዲኖረን የሚያስችለው በእኛ ውስጥ ያደረው የእግዚአብሔር መንፈስና የእግዚአብሔር ጸጋ። ሰው የፈለገ ቢማር የፈለገ ፒኤችዲ ቢኖረው ባለጸጋ ቢሆን ሌባ ለአመሉ ምን ያደርጋል ነው የሚባለው? ዳቦ ይልሳል፣ ጠግቦም እያለ ማለት ነው። ስለዚህ ከባድ ነው ማለት ነው። ግን የእግዚአብሔር መንፈስ በውስጡ ያለ ሰው፣ የእግዚአብሔር ጸጋ በውስጡ ያለ ሰው ራሱን በስነ ምግባር ውስጥ ያስገዛል። እንግዲህ ይሄ በጣም ግልጽ የሆነ ነገር ነው። በተለይ ኤፌሶን 5 ከ15 እስከ 18 ስትመለከቱ በወይን ጠጅ አትስከሩ ይልና ወይን ጠጅን የሚጠጣ ሰው አባካኝ ነው ይላል። በመንፈስ ቅዱስ የተሞላ ሰው ደግሞ አንደበቱንም ድርጊቱንም ሕይወቱንም ሁሉ ነገሩን ማን ይቆጣጠራል? መንፈስ ቅዱስ ይቆጣጠራል። ስለዚህ ራስን ለእግዚአብሔር ማስገዛት በጣም አስፈላጊ ነው። በዛ ሕይወት ለመመላለስ ክርስቶስ በውስጣችን ሊኖር ይገባል። የክርስቶስን አሸናፊነት የክርስቶስን ድል ተሸክመን መሄድ አለብን። ብዙ ጊዜ በጣም ደስ የሚለኝ አትሌቶቻችን እንወዳቸዋለን። ተግባራቸው በጣም የሚያኮራ ነው። ብዙ ጊዜ ሲያሸንፉ ምናልባት እንደኔ ሆናችሁ እንደሆነ አላውቅምና እኔ አንደ በጣም ራሴን ከምታዘበው አንዱ እንባዬ ፈሰሰው። በቃ ማለት ጥሩነሽ ትሁን ብቻ ማን እንዳሸነፈች አላውቅም። በኋላ መልሼ ቆይ ለምንድን ነው እኔ ያለቀስኩት? ምን የሚጠቅመኝ ነገር አለ? እና ግን በሌላ በኩል ምን ማለት ነው? ያሸነፈችው ማን ናት? ኢትዮጵያ ናት። እኔ ማን ነኝ? ኢትዮጵያዊ ነኝ። ስለዚህ የሷ ድል የማን ድል ሆኗል? የኔ ድል ሆኗል ማለት ነው። የክርስቶስ ድል የኛ ድል ነው። በጥሩ ስነ ምግባር ለመመላለስ ትልቁ ነገር የሰው ትግል ሳይሆን የእግዚአብሔር መንፈስ ነው ሊሆን የሚገባውና ይህንን ማሰብ በጣም አስፈላጊ ነው። ስለዚህ መንፈስ ቅዱስ በውስጣችን ትልቅ ቦታ ሊኖረው ይገባል ማለት ነው። እግዚአብሔር ይባርካችሁ። እኔም በጣም ነው ማመሰግናችሁ። እግዚአብሔር ይባርካችሁ። አንያንም እግዚአብሔር ይባርከው።